ዛሬ በጣም ደስ የሚል ጊዜ ያሳለፈው የኔ ደግሞ ቆንጆ ቡና ይኸው እየጠበቀቻችሁ ነው ሚካኤል ይቀዳል እንዴ በደንብ ማሚዬ እናት አድዋን ያሸነፈ ቡና እየጠጣን ነው ሳትለን በነገራችን ላይ አዎ ግን የአድዋ የእናት እኮ የሚገርመው ለአፍሪካ ህብረት የአፍሪካ ህብረት ጀበናና አሁን ጋሻለሁ ይኛው ሲኒና ብርጭቆ ራሱ ባህላዊ ነው ይሄኛው ደግሞ እኮ ለእንትን ነው አይደል ይሄ ለሸማኔዎች ትልቁ የእጅ ስራ ውጤታቸው ነውና ዝናር ይባላል ስለ ድል ስናወራ ቀደም ስለ እንግዲህ ድላችን ነው ብለናል አይደል ደግመን ደጋግመን ይሄው 130 አመት ሞላው እንግዲህ ስናከብረው ወደፊትም እናከብረዋለን አይደል የጋራ ነው በህብረት ነው አይደለም አንድ ላይ ጠቅላላ ለኢትዮጵያኖች ዘር ሳይለዩ ቀለም ሳይለዩ አንድ የሆኑበት ነገር ነው በዚህኛው ትውልድ ደግሞ ድጋሚ አድዋ ድል ብለን ያነሳ ነው አለ ቀደም ግድቡ ማለት ነው ህዳሴ ግድቡ እሱን ስናነሳም አንድ አይነት ነገር አይታያችሁ ከትንሽ እስከ ትልቅ ያልተሳተፈበት የለም ኢትዮጵያኖች አይደለ በጣም ወደፊትም እኮ መቀጠል አለበት የአድዋ ድል መቼለት ነው አይታችኋል አዎ እንትን ላይ አንድ ባንክ የትሬቨር ኖሃ የሚባለው የኮሜዲያኑ የሳውዝ አፍሪካው ከቤርባዶስ ጠቅላይ ሚኒስትር ተመረጡ እንደገና ከሳቸው ጋር ሲያወራ ስለ አፍሪካ ያወራሉ ነገርና ህዳሴውን ግድብ መርቄ አሉ ጠቅላይ ሚኒስትሯ እኔ ሰው የገባው አልመሰለኝም ምን ያህል ትልቅ ነገር እንደተሰራ ይሄ እኮ ሰከንድ አድዋ ነው ይላሉ ምክንያቱም አድዋ ዓለም በሙሉ ጥቁር የሚባለው አሸንፎ በማያውቅበት ጊዜ የሌላ ሰው እገዛ ምናምናም ሳይጨመርበት በራሳቸው የተሰራ ነገር ነው በራሳቸው ከየኮርነሩ መጥተው ማጀስቲካሊ ትላለች እንደው በቃ በትልቅ ክብር ሄደው ያሸነፉበት ነው አለች ይሄኛውም የህዳሴውን ግድብም ዓለም በሙሉ ለህዳሴው ግድብ አባይ ላይ ለሚሰራ ግድብ አንሰጥም ባለበት ጊዜ ከያንዳንዱ ኪስ ተወስዱ እና አንዳንድ የሰራነው ነገር ቀላል ነገር ይመስለኛል የሱ ድንጋጤ ነው ትዝ ያለኝ የትሬቨር ኖሃ እንትን አለ ከያንዳንዱ ኪስ ተዋቶ ሲባል በስልክ ይመጣ ነበር መዋጮ ምናምን ሲባል በቃ በጣም ይገርማል ሰው ያንዳንዱ ሰው አዋጡ ምናምን ነው የሚባለውና አይ ቲንክ ትልቅ ነገር ነው የተሰራው ለዚህም እኮ ነው ያንዳንዳችን በቃ የዚህ ድል ተሳታፊ ነው ትላለና መላ ኢትዮጵያኖች ተሳትፈውበታል ሁሉም ይጠብቃል ያንን ድልና እንደዚህ በቃ መቼም ቢሆን አሁን ስለ አድዋ ድል ስታነሳ አይቆምም በቃ ታሪኩን መዘከራችን ማክበራችን ምክንያቱም ብዙ መስዋዕትነት ተከፍሎበታል ልክ እንደ ህዳሴው ግድብ ብዙ አንድነት ታይቶበታል ብዙ ትግል ፈታኝ ማለት የዛን ጊዜ እኮ በባዶ እግራቸው ነው ምንም ነገር እኮ ማንንም እርዳታ አልነበራቸውም የነበራቸው እግዚአብሔር ፈጣሪና የሀገር ፍቅሩ ስሜት ነው ያለው እና እዛ ላይ የነበረው የሴቱ ተሳትፎ ገብቷል የሴቶች ተሳትፎ እኮ በእንስራ ውሃ ተሸክመው እንደዛሬ በወፍጮ ቤት አይደለም ስንዴው ተፈጭቶ ተሰልቆ ጤፉ ተፈጭቶ ተሰልቆ በተለይ ገብስ በሙቀጫ ተወቅጦ እዛው ተቆልቶ ወይ በሱ ይሆናል ወይ ቆሎ ይሆናል ወይ ጭኮ ይሆናል ይሄ ሁሉ የሥራ ኃላፊነት የሴቶቹ ኃላፊነት አሁንም ቢሆን የሴቶች ኃላፊነት በጣም በከፍታ ደረጃ ስለነበር ስለ ህዳሴው ግድብ ቢነሳ እኮ አንዲት እናት አስተዋውሳለሁ ዶሮ ይዘው ሄዷል ለህዳሴው ግድብ የሚሰጡት ምንም የላቸው እና ዶሮአቸውን ይዘው ሄደው ዶሮ አስረክበዋል ይሄን ያህል ነው ኢትዮጵያውያን ለህዳሴው ግድብ ተግተው የነበረው በጣም አሁን የቀረውን ደግሞ ይሄንን ድህነታችንን ከላያችን ላይ ወላቅ አርገን መጣል አለብን ትልቁ ነገር ይሄ ነው የኛ ዘመን አድዋ የሚሆነው እንደውም እኮ የኛ ፈተና ይበልጣል አይደለ ብዙ ጥርቅም ነው ብዙ ያልተሰራ ነገር ነው መጥቶኛ ላይ የቆመውና አሁን ህዳሴን እና ከአድዋ ጋር ይገናኛል ስንልኮ በመላው ዓለም ያሉ ኢትዮጵያውያን ደግሞ በጣም ደስ የሚልህ እኮ የትኛውም የዓለም ጫፍ ያሉ ኢትዮጵያውያን አዋጥተዋልና አሁንም በእኛ ጊዜ በእኛ ዘመን ካልተዘጋጀ የመከላከያ ኃይላችንን ካላጠናከረን ሚሊቴሪ ቤዞቻችንን ካላጠናከረን በቴክኖሎጂ ካልታጠቅን ኢትዮጵያ የምትባለው ሀገረ መንግስት ከኖራት ጊዜ ጀምሮ ስሪቷ ከታወቀበት ጊዜ ጀምሮ በዙሪያችን በርካታ የኛ እድገት የማይዋጥላቸው ሀገራት ከበውናል
ይሄ ጊዜ ነገ ዘመኑ የሳይበር የኤአይ ዘመን ነው። ልጆቻችንን በቴክኖሎጂ ማስታጠቅ አለብን። አድዋ ላይ ድል ያደረግነው በዛ ዘመን የነበረውን ቴክኖሎጂ በመጠቀም አንዳንድ ነገር የሰሩትን ጣሊያኖች ስለበለጥን ነው። ለምሳሌ መድፍ አተኳኮስ በልጠናቸዋል። መድፍን በመድፍ መተናል። እንትን ያስገብቷል ይባላል አፍ ውስጥ እኮ መድፍን በመድፍ እና አልሞ በመተኮስ እነሱ ቢሰሩትም በፍጥነት ከቴክኖሎጂው ጋር ከዛ ዘመን ቴክኖሎጂ ጋር ተዋህደን ተላምደን ጀግንነት ላይ ሄደን ነበር። ግን እነሱ በሁለተኛው ሲመለሱ ታንክ ሰርተው ነው የተመለሱት። ከመድፍ ወደ ታንክ አድገው ከነፍጥ ከጠመንጃ ወደ ማሽን ገን አድገው ነው የመጡት። እኛ ደግሞ ብዙም ሳንለወጥ ባለንበት ነው የጠበቅናቸው። ስለዚህ አሁን ዘመን ላይ ልጆቻችን ጠንክረው በሳይንስና በቴክኖሎጂ መራመድ አለባቸው። አገራችን ኢትዮጵያን የማስጠበቅ ሰማዩ ጠፈር ላይ መሄድ አለብን። እንደ ድሮ አይደለም። ጦርነቱ ስልካችን ላይ ስለሆነ እኛ አሁን በስራችን ብዙ ቦታ እንሄዳለን አይደለ? ገና ይቀራናል። ገና አሉ። ምክንያቱም ስታየው እንዴ አሁንም ገና መስራት ይጠበቅብናል። መቼ ነው ጨርስ አድርገን ይሄንን ድህነት ምናሸንፈው ትላለና የቀጣይ ድላችን እሱ ነው። ለምሳሌ አድዋ ሲኬድ ሁሉም ሰው ተስማምቶ ተፋቅሮ ምናምን አይደለም ሄደው። ቅሬታ ያለበት ነበረ። አጼ ምኒልክን ያኮረፈ ነበረ። ከርቶ የነበረ አለ። የግድ ሁሉም በንጉሠ ነገሥቱ ይስማማል ማለት አይደለም። በሀገሩ ግን ይስማማል። ሌላውን ነገር ትቶ አሁን እንደውም ይላሉ እኮ ቆይ በኋላ ላይ እኛን እናወራረዳለን ግን አሁን ለሀገር ልሙት ይባላል አይደል? ለሀገር ሲሆን አንድ ይሆናል። ስለዚህ አንድ የጋራ ነገር ያስፈልገናል። የጋራ ነገር እንደተባለው አገር ናት። ስለዚህ አሁን እንደ አድዋ ሁላችንም በቃ ድህነትን መዋጋት ምናምን ሲል ይሄ አየር ላይ ያለ ተርም አይደለም። በቃ ጎረቤታችን ያለውን ሰው ማየት እኮ ነው፣ በልቶ ማደር የማይችለውን ሰው። ስለዚህ ድህነትን ማሸነፍ መቻል ብለህ ወደ ጋራ ነገር ስትሄድ ልዩነት ይኖራል በየትኛውም ጉዳይ። እዚህ ላይ ግን አንድ ትሆናለህ። በቃ እዚህ ጉዳይ ላይ ግን አንድ ይኮናል። እንትኑን ነው የምልህ። የህዳሴው ግድብ ድህነትን ይቀርፍልናል። ደግሞ ያዋጣውም ህዝቡም አንድ ሆኖም ወደፊት ህይወቴን ይቀይርልኛል ብሎ ነው። እሱ ህይወታችንን ሲቀይር ማየት ይፈልጋል ሰው አይደለ? እሱ ላይ መስራት አለብን። ስለዚህ በቴክኖሎጂውም በህዳሴ ግድብ ያገኘነውን ነገር በዛ የህዝባችንን ኑሮ እያሻሻልን ስንሄድ የዚህኛው ትውልድ ድል ድጋሚ እሱ ነው ብዬ ነው ማስበው። አሁን በተለይ እኔ ባለፈው አንድ ዶክመንተሪ ላይ ተሳትፌ ነበር በእኛ በኢቲቪ የተላለፈ። እነኚህ 7ቱ የጉባ ውጤቶች የሚባሉት የኢትዮጵያ አየር መንገድ የመሰረት ድንጋይ መጣሉ እንግዲህ ለሀገራችን ምን ያህል ከበሬታን እንደሚሰጥና ታላቅ እንደሚሆን የአየር መንገዳችን ታላቅ ነው። እንደገና ደግሞ ሲጨመር ማለት ነው ትልቁ ሌላው ደግሞ የማዳበሪያው ኢትዮጵያ በማዳበሪያ የምታወጣው እጅግ ከፍተኛ ዶላር ነው። ያንን የሚቀርፍ ነው የህዳሴውን ግድብ ውጤት አሁን ያየነው ነው እኛ። ከዛ ደግሞ አሁን ጋዙ ሲመጣልን ቀጥሉ ደግሞ እንደምናልመው የቀይ ባህር ጉዳይ ሲሳካልን ኢትዮጵያ ትበለጽጋለች የሚባለው በጣም በቅርብ እጃችን ላይ ያየነው ነው። እኛ ጋር እንኳን ባይደርስ ለልጆቻችን በርግጥ እያስተላለፍ ነው እየሄድን ያለነው። ምን ጊዜም እኮ በትንሽ ጀምረሽ ነው አይደለም እንዴ? አይደለ ሲጀመር እኮ እንደዛ ነው። ግን ምንድነው እሱ አሁን እያወራን ያለነው ምንድነው የቀጣይ ድላችን ያ ቢሆን ጥሩ ነው። በቃ እኛ ማለት መስራትም ያለብን የኛ ዘመን አድዋ ወደኛ ዘመንና ወደ ልጆቻችን እንዲሸጋገር ድህነትን ማሸነፍ በአንድነት በጋሪዮሽ ከአድዋ የምንወስደው ቅድም ሚኪም ሙሌም እናትም ጀመር ያረክሽው ከአድዋ የምንወስደው መንፈስ ለጋራ ጉዳይ በህብረት በአንድነት መቆም ነው። የጋራ ህልም የጋራ አጀንዳ ይዘን እዛ ጋር ስንመጣ እኛ ሁለት ወንድ ሁለት ሴት ነን በሐሳብ ላንስማማ እንችላለን። ግን ለዛ ለጋራ ጉዳያችን መሄድ ግን ያስማማናል። አድዋ ይሄ ነው ከአድዋ የወረስነው ድል ማለት ነው። በዚህ ሂደት ውስጥ እኛ እንደ አፍሪካ ነጻነት አባትነታችን እንደ ዓለም የነጻነት ምሳሌነታችን ድህነት አይመጥነንም፣ ልንጸየፈው ይገባል። ስለዚህ በእኛ ዘመን
የጋራ የምንለው የምንታገልበት ነገር ያስፈልጋል። ከልዩነታችን ውጪ የሆነ የጋራ አንድ ነገር ሲኖረን ይሄ ነው የሚሆነው። መለያየታችን የተለየ ነገር ማሰባችን እኮ በጣም ተፈጥሯዊ ነው፣ ልክም ነው። ሁሉም ሰው አንድ አይነት ነገር እንዴት ያስብ? ሁሉም ሰው አንድ አይነት የፖለቲካ አመለካከት፣ ማህበራዊ ጉዳይ አመለካከት፣ ኢኮኖሚ አመለካከት ሊኖረው አይችልም በፍጹም። ያ ከሆነ እንደውም በቃ ይሄ የመጨረሻው ያለማደግ ምልክት ነው የሚሆነው። ስለዚህ አሁን በሚቀጥለው አሁን ዝም ብዬ ሳይሆን አድዋ ምን ሊያደርገን ይገባል ስትል እኔ አሁን ቅድም መሐመድ ያለው በደንብ ይስማማኛል። ለምሳሌ በቃ ድህነት አይመጥነንም፣ የዚህ ታሪክ ባለቤቶች ነን ብለን ድህነትን ለማስወገድ መስራት ደግሞ እንትኑ በጣም ጊዜ የሚፈጅ ነው ሂደቱ ምክንያቱም ስር የሰደደ ስለሆነ በጣም ጊዜ መፍጀቱ አይቀርም። ለማንኛውም አድዋችንን ስናከብር ይሄንን ማውራታችን ጥሩ ነው። ምክንያቱም ለምሳሌ በማይረባ ንትርክ ላይ በማይረባ ምንም ለማትፈይደው ጊዜን ከማጥፋት ራስን መቀየር እኮ አንዱ ራሱ ወደ ድህነትን መከላከል መሄድ ነው አይደለ? እና እዛ ላይ እንድናተኩር ነው ሁላችንም። እኔ መቼም ራሴን መቀየሬ ከዛ በኋላ ቤተሰቤን፣ ከዛ በኋላ ጎረቤቴን፣ ከዛ በኋላ አገር ነው እንዲህ እያልክ ነው የምትሄደው። ስለዚህ የወደፊት እንትናችን በቃ ይሄ ነው መሆን ያለበት፣ የጋራ የሚያስማማን በቃ ይሄ የሚያለያየን ነገር ትተን ራሳችንን ለመቀየር የጎረቤታችን ህይወት ለመቀየር ከዛ በኋላ የወገኖቻችን ለመቀየር በቃ መስራት ነው ያለብን። እንዳልከው አይመጥነንም። አሁን ዘመኑ እኮ ነው በቃ እኛ ለምሳሌ አውሮፓውያን አሁን የምንቀናበት አውሮፓ አያቶቻቸው ሰርተው ነው ልጆቻቸውን ከድህነት ነፃ ያወጡት። እኛ ደግሞ ባለን ጊዜ ይሄ ትውልድ ተስማምቶ ኢትዮጵያ ሀብታም ሀገር ናት፣ ሀብት አላት፣ የተፈጥሮም ሰው ሰራሽም ሀብት ማምጣት ትችላለች። በአንድነት በጋራ ከአድዋ በምንወስደው መንፈስ ከሰራን ልጆቻችን ይለወጣሉ፣ ይሻሻላሉ። አይ ብለን ደግሞ ለልጆቻችን ካቀበልነው ትኩስ ድንቹ ነው የሚሆነው። ስለዚህ በሚቀጥሉት ዘመናት ላይ የኛ ልጆች የተሻለችውን ኢትዮጵያ እኛ አያቶቻችንን በአድዋ ባመጡት ድል እንደምናሞካሸው እነሱ ደግሞ እኛን እንዲያሞካሹን። አባቶቻችን ጀርመኖች ከሁለተኛው ዓለም ጦርነት በኋላ እኮ ተቸግረው ነበር። ድንች በልተው ነው ለዚህ ያበቁን ይላሉ ጀርመኖቹ። ስለዚህ ጃፓኖቹ የተበጫጨቀ አገር ኖሯቸው አያቶቻቸውን ኦልድ ሲቲዝን ጃፓን እንዴት ነው የሚከበሩት? በጣም ክብር አላቸው። ስለዚህ እኛ ስናረጅ ልጆቻችን ጅማሯችንን አይተው እንዲያከብሩን፣ እንዲያወድሱን፣ ታሪካችንን በወርቃማው እንዲጽፉ ዛሬ በጋራ ድህነትን መከላከል፣ የድህነት ቅነሳን የጋራ ራዕያችን አድርገን መነሳቱ ነው የሚያዋጣ። እኛ ስናረጅ አይደል? እኔ ያልኩት ስናረጅ ወደፊት ስናረጅ ብሏል። ገና ነው እንዴ? ገና ነው ደግሞ። እኔ ይኸውልህ ማሚዬ የጋራ ልጆች አሁን ልጆች እኮ በጣም በቴክኖሎጂው እጅግ መጥቀዋል። ይሄ እጃችን ላይ ያለውን ስልክ ዓለምን እኮ እኩል እየተራመዱበት ነው። እኔ ተስፋዎቼ ልጆቹ ናቸው። እነዚህ ልጆች እየተደገፉ ሲሄዱ አሁንም እየሰሩ ነው። ወደፊትም ኢትዮጵያን የሚያኮሩ በጣም እጅግ ብዙ ልጆች አሉ ብዬ ስላመንኩ ነው ማሚዬ። በእኛ ተስፋ ቆርጠሻል? አይ በእናንተ ተስፋ አልቆረጥኩም። ምክንያቱም ከማሚ ምን አለ ወደፊት ስናረጃለ። ስለዚህ አሁን የሆነ ወጣትነት ሁሉ ተሰምቶኛል እና እኛ ወጣቶች እንግዲህ ብለን ቆንጆ ቡና ነበር። ቆንጆ ነው በጣም ይጣፍጣል። እኔ ሳልጠጣ ያው ጾመኛ ስለሆነ ብላ ወፈር ያለ ሲታይ ራሱ የሚያምር ቡና ደግሞ ደካማ ጎን እኮ ቡና ብቻ ነው ያለው። እናመሰግናለን። በጣም እናመሰግናለን። እኔ ማመሰግናለሁ። እንግዲህ ደግሞ በየቤታቸው ያሉ ቤተሰቦቻችን እኛ ባነሳናቸው ሐሳቦችም ይወያዩበታል ብለን ተስፋ እናደርጋለን። መልካም ጊዜ ይሁንላችሁ። እንኳን አደረሳችሁ። እንኳን አደረሰ